ስለ እንቅልፍ ማጥናት ጀመርኩ። የሆነ ጊዜ ዝም ብዬ ጉባኤ ውስጥ ተቀምጬ ሪሰርች ሰራ ነበር እና ጉባኤ ውስጥ ተቀምጬ፣ በነገራችን ላይ ጉባኤ ውስጥ ተቀምጬ አገልጋዩ እያገለገለ ቃል ሲመጣልኝም እዛው የራሴን አገልግሎት እሰማለሁ፣ እጽፋለሁ። አንዳንዴ ደግሞ የማያንስ ነገር ጉባኤ ውስጥ አገልጋዩ መድረክ ላይ ሲናገር እሱን ተዋውና በሱ ሐሳብ ሳልወሰድ መጽሐፍ ቅዱስ ገለጥ አድርጌ አነባለሁ። እዛው ተምሬ እወጣለሁና ጉባኤ ውስጥ እንቅልፍ የሚበዛው ለምን እንደሆነ ታውቃለህ? ሪአሊቲው ማለት ነው። አንደኛ አገልጋዩ ጸልዮ ሳይመጣ፣ ሁለተኛ አገልጋዩ ረጅም ሰዓት ወስዶ ማስታወቂያ ሲናገር ጉባኤ ውስጥ እንቅልፍ ይመጣል። ጉባኤ ውስጥ እንቅልፍ የሚለው ማለት ነው። ጉባኤ ውስጥ እንቅልፍ የሚለው ሲቀጥል አገልጋዩ ሳይጸል መጀመሪያ አገልጋዩ ጸልዮ ወደ መድረክ ሳይወጣ ነው። ይኸውልህ አገልጋዩ ወይም አገልጋዮች እኛ እግዚአብሔርን የምናገለግል ቁርሾና ቂም ይዘን ቤት ውስጥ ያለውን ችግር ሳንፈታ ስንመጣ እንቅልፍ፣ ቤታችንን ሳናገለግል ስንመጣ እንቅልፍ፣ ያልኖርንበትን ስናወራ እንቅልፍ። የፈለግ ኮሜዲ አመተህ ብታስቀምጥ ጉባኤ ውስጥ እንቅልፍ አይጠፋም። ለምን እንደሆነ ታውቃለህ? የእግዚአብሔር ቃል ሲሆን ፑሽ ያደርጋል፣ ያነሳሃል፣ በኢየሱስ ክርስቶስ ያጽናናሃል። የእግዚአብሔር ቃል በነገራችን ላይ እንቅልፍ አይለቅም። የእግዚአብሔር ቃል ሐሴት ነው። የእግዚአብሔር ቃል ሰላም ነው። የእግዚአብሔር ቃል ደስታ ነው። ልብን ይመልሳል፣ ይፈውሳል። የእግዚአብሔር ቃል ያብረታል፣ ያጽናናል። የእግዚአብሔር ቃል እንቅልፍ አይለቅም። ጉባኤው ወዳጆች ብሎ ይጀምረዋል ጉባኤ ውስጥ ግን ከዚያም በኋላ ትውልዱን በእንቅልፍ እንደዛ አይደለም። ጸልይ፣ ሞገስ እንዲኖር፣ ግሬስ ስትናገር ክብር እንዲኖር፣ ስትናገር ተቀባይነት እንዲኖር፣ ስትናገር እግዚአብሔር እንዲሰማ። እግዚአብሔር ሲሰማ ሰው ይሰማል። እግዚአብሔር ሲቀበል ሰው ይቀበላል። እግዚአብሔር ሲያይ ሰው ያያል። እግዚአብሔር ሲጎበኝ ሰው ይጎበኛል። ይሄ መጽሐፍ ቅዱስ ይሄን ይላል ወዳጄ። እውነት ነው የምነግረው፣ እየዋሻው አይደለም። እግዚአብሔር ሲያይ ያያል ሰው። ስለዚህ ሰው እንዲያየን ብቻ አይደለም ፕሮቶኮል ጠብቀን መሄድ ያለብን፣ እግዚአብሔር እንዲያየን። የምንናገረው ነገር ማጣት የለብንም። የምንሰብከውን ስብከት ማጣት የለብንም። ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር በጎነት፣ ስለ እግዚአብሔር መልካምነት፣ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ገናናነት ልናወራ እንችላለን። ጉባኤ ውስጥ ትውልድን እንዳያስር፣ ትውልድ እንዳይበላ፣ ትውልድ እንዳይጠፋ ማድረግ የምንችለው እኛ በሰማይ አምላክ በእግዚአብሔር ስንታመን ነው። የሰማይን አምላክ እግዚአብሔርን ስንጠራው ነው። የሰማይን አምላክ እግዚአብሔርን ወደፊት ስናወጣው ስናሳይ ነው። ስለዚህ ጉባኤ ውስጥ እንቅልፍ እንዳይሆን አደራችሁን ተጠንቀቁ። ለጉባኤው ለመንጋው ተጠንቀቁ። ከናንተ የሚሻል ሰው አለ። ከናንተ የሚሻል የበረታ ሰው አለ። የሚጸልይ ሰው አለ። የሚበረታ ሰው አለ። ስለዚህ ጸልዩ። እግዚአብሔር መልካም ያደርጋል። ሃሌሉያ! ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ይሄ ወንጌል ነው። ሌላ ምንም ነገር የለም። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ሃሌሉያ!